ሰላም ሰላም፣ እንኳን ደህና መጣችሁ። አህለን ወሳህለን። የዛሬው የመጀመሪያው ጥያቄያችን ይላል ነፈር ምንድን ነው እና መናኪር እና ወዝዒ ይላል። ነፈር ምን እንደሆነ አስተምራችኋለሁ። ወዝዒ ምን እንደሆነ አስተምራችኋለሁ። መናኪር የሚለው ግን ምን እንደሆነ ላውቀው አልቻልኩም። ነፈር ማለት አንድ ሰው ወይም ግለሰብ ማለት ነው። ለምሳሌ ጋዕድ አደውር ዓላ መፍረሽ ሰሪር ነፈር፣ ጋዕድ አደውር ዓላ መፍረሽ ሰሪር ነፈር ማለት ለአንድ ሰው የሚሆን የአልጋ ልብስ እየፈለግኩ ነው ማለት ነው። ጋዕድ አደውር እየፈለግኩ ነው። ዓላ ማለት ለ ወይም በ ወይም ላይ ወይም በነፍስ ወከፍ እንደማለት ነው። መፍረሽ አንሶላ ወይም የአልጋ ልብስ ማለት ነው። ሰሪር አልጋ ነው። ለሁለት ሰው የሚሆን የአልጋ ልብስ እየፈለግን ከሆነ ጋዕድ አደውር ዓላ መፍረሽ ሰሪር ነፈሬን እንላለን። ጋዕድ አደውር ዓላ መፍረሽ ሰሪር ነፈሬን። ለሁለት ሰው የሚሆን የአልጋ ልብስ እየፈለግኩ ነው። ደብል ማለት ነው። ሁለት ሰዎች ወይም ሁለት ግለሰቦች ነፈሬን ይባላሉ። ወዝዒ ማለት አከፋፊዬ ወይም ቀቢው ወይም አዳርሽው ማለት ነው። ለምሳሌ ወዝዒ አልጁብን ዓላ አልኹብዝ፣ ወዝዒ አልጁብን ዓላ አልኹብዝ። ቺዙን በዳቦው ላይ ቀቢው ወይም ዳቦው ላይ አዳርሽው ማለት ነው። ወዝዒ እንዳልኩት ቀቢ አዳርሺ ማለት ነው። ወዝዕ እንላለን ለወንድ ከሆነ። ብዙ ሰዎች ከሆኑ ደግሞ ወዝዑ ነው የምንለው። አልጁብን ወይም ጁብን ቺዝ ነው። ዓላ ማለት በ ማለት ነው። አልኹብዝ ወይም ኹብዝ ዳቦ ወይም ቂጣ ማለትም ይሆናል። ሁለተኛው ጥያቄ መምህር እንዴት ነሽ? አላህ ይርዳክ ማለትና አላህ ያስደስትህ ማለት ልዩነታቸው እንዴት ነው የምንለያቸው? ተመሳስሎብኝ ነው ይላል። አላህ ይዒነክ፣ አላህ ይዒነክ። ይሄ ማለት ፈጣሪ ይርዳህ ማለት ነው። አላህ ይስዕደክ፣ አላህ ይስዕደክ ማለት ደግሞ ፈጣሪ ያስደስትህ ማለት ነው። እንኳን ደህና መጣሽ እህታችን፣ እናመሰግናለን። ከስንብት ጋራ በተያያዘ ስሪልኝ። ማንኛውንም ሰው ስንለያይ ማለቴ ሩቅም ሆነ ቅርብ ሲሄዱ ማዕሰላማ እንላቸዋለን። ማዕሰላማ በደህና ሂድ፣ በደህና ሂጂ፣ በደህና ሂዱ ማለት ነው። ለሴትም ለወንድም ለብዙም ይሆናል። የሚሄድም ሰው ሆነ ሸኚው ማዕሰላማ ነው የሚሉት። ተሳፋሪ ወይም ሂያጅ ማዕሰላማ ሲል ሸኚም ማዕሰላማ ነው የሚለው። ፊ አማንላህ ማለትም እንችላለን። ፊ አማንላህ ፈጣሪ ጠብቅህ፣ በፈጣሪ ጥበቃ ስር ሁን እንደማለት ነው። ይሄም ለሴትም ለወንድም ለብዙም ሰዎች ይሆናል። ንሹፈክ ዓላ ኸይር እንላለን። እንደገና የምንገናኝ ከሆነ ንሹፈክ ዓላ ኸይር፣ በሰላም ወይም በመልካም በደህና በደግ ያገናኘን ማለት ነው። ይሄ ለወንድ ነው። ሴት ከሆነች ንሹፊክ ዓላ ኸይር እንላታለን። ንሹፊክ ዓላ ኸይር። ብዙ ሰዎች ከሆኑ ደግሞ ንሹፍኩም ዓላ ኸይር ነው የምንላቸው። ንሹፍኩም ዓላ ኸይር። ወይንም ደግሞ ትንሽ ለየት ባለ ሁኔታ ትውሰል ቢሰላማ እንላለን። ትውሰል ቢሰላማ፣ በሰላም ድረስ ማለት ነው። ሴት ከሆነች ትውሰሊ ቢሰላማ፣ ትውሰሊ ቢሰላማ እንላታለን። ብዙ ሰዎች ሲሆኑ ደግሞ ትውሰሉ ቢሰላማ ነው የምንላቸው። ትውሰሉ ቢሰላማ። ደርብ ሰላማ፣ ደርብ ሰላማ። ይሄ ደግሞ የሰላም መንገድ ይሆንልህ ወይም ይሆንልሽ ወይም ይሆንላችሁ ማለት ነው። አስተውድዐከ አላህ፣ አስተውድዐከ አላህ፣ አንተን ለፈጣሪ አደራ ብያለሁ ማለት ነው። ይሄ ሴት ከሆነች አስተውድዒክ ወይም አስተውድዕሽ አላህ እንላታለን። አስተውድዒክ ወይም አስተውድዕሽ አላህ። ብዙ ሰዎች ከሆኑ ደግሞ አስተውድዕኩም አላህ፣ አስተውድዕኩም አላህ። ኢንሻአላህ ንሹፈክ ገሪብ፣ ኢንሻአላህ ንሹፈክ ገሪብ። ይሄ ደግሞ በፈጣሪ ፈቃድ ወይም ፈጣሪ ካለ በቅርቡ እንገናኛለን፣ በቅርቡ እንተያያለን ማለት ነው። ይሄ ለወንድ ነው። ለሴት ሲሆን ደግሞ ንሹፊክ ገሪብ እንላታለን።
ንሹፊክ ገሪብ። ብዙ ሰዎች ከሆኑ ንሹፍኩም ገሪብ እንላቸዋለን። ንሹፍኩም ገሪብ። እስካሁን ያሳየኋችሁ እንዴት በተለያየ ሁኔታ መሰነባበት እንደምንችል ነው። ከነዚህ ሁሉ አንዱን መርጠን መጠቀም እንችላለን። ይሄ ጥያቄ ደግሞ እንዲህ ይላል። ውዴ ሰላምሽ ይብዛልሽ፣ ከክፉ ነገር አላህ ይጠብቅሽ። አሚን አሚን። ሁላችንንም አላህ ከክፉ ነገር ይጠብቀን። ላተሓቲ ላተሓቲ እና የብርጭቆ ረከቦት ምንድን ነው የሚባለው? አዲስ ነኝ ይላል። ላተሓቲ ማለት አትጨነቂ፣ አታስቢ፣ አይዞሽ እንደማለት ነው። ለምሳሌ ላተሓቲ ያ እኽቲ አልመውዱዕ ማ ይስታህል። ላተሓቲ ያ እኽቲ አልመውዱዕ ማ ይስታህል ማለት አታስቢ የኔ እህት፣ ጉዳዩ ያን ያህል የሚያስጨንቅ አይደለም፣ ያን ያህል የሚያሳስብ አይደለም ማለት ነው። ያ እኽቲ የኔ እህት ማለት ነው። አልመውዱዕ ጉዳዩ፣ መውዱዕ ማለት ጉዳይ ማለት ነው። ማይስታህል ማለት ደግሞ ነገሩ ያን ያህል አይደለም፣ አስጨንቅም፣ ቀላል ነው እንደማለት ነው። ወንድ ከሆነ ላትሓቲ ያ አኺ አልመውዱዕ ማይስታህል እንለዋለን። ላትሓቲ ያ አኺ አልመውዱዕ ማይስታህል፣ አታስብ የኔ ወንድም፣ ጉዳዩ ያን ያህል የሚያስጨንቅ አይደለም፣ የሚያሳስብ አይደለም ማለት ነው። ሲኒያ የብርጭቆ ማስቀመጫ ረከቦት ነው። ትሪ እኛ ትሪ እንለዋለን። ለምሳሌ ወይን ሲኒያ الشاهي جاهز። ወይን ሲኒያ الشاهي جاهز። ትሪው የት አለ? ሻሂው ዝግጁ ነው ማለት ነው። ወይን ማለት የት ወይም የት አለ ማለት ነው። الصينية ትሪው፣ الشاهي ሻሂው፣ ጃህዝ ዝግጁ ማለት ነው። ውድ በርችልን። ማ ዓሌክ ማለት ምን ማለት ነው ይላል ይሄ ጥያቄ ደግሞ። ማ ዓሌክ ማለት አታስብ፣ ተወው፣ ችግር የለውም፣ አይመለከትም፣ ቦታ አትስጠው፣ አትጨነቅ እንደማለት ነው። ይሄ ለወንድ ነው። ሴት ከሆነች ማ ዓሌኪ ነው የምንለው። ብዙ ሰዎች ከሆኑ ደግሞ ማ ዓሌኩም እንላቸዋለን። አንድ ሰው የሆነ ሰው እንዲህ አደረገኝ ወይም እንዲህ አለኝ ይለናል። እኛ ደግሞ ልናጽናናው ከፈለግን ማ ዓሌክ ምን ነው እንለዋለን። ማ ዓሌክ ምን ነው፣ እሱን ተወው፣ ወደዛ ዝጋው፣ ስለ እሷ አትጨነቅ እንደ ማለት ነው። ማ ዓሌክ ምንሃ፣ ማ ዓሌክ ምንሃ፣ እሷን ተዋት፣ ዝጋት፣ ስለ እሷ አትጨነቅ ማለት ነው። ማ ዓሌኪ ምን ነው፣ ማ ዓሌኪ ምን ነው፣ እሱን ተይው፣ ዝጊው፣ ስለ እሷ አትጨነቂ ማለት ነው። ይሄ ደግሞ ማ ዓሌኪ ምንሃ፣ ማ ዓሌኪ ምንሃ፣ እሷን ታያት፣ ዝጊያት፣ ስለ እሷ አትጨነቂ። ማ ዓሌኪ ምንሆም፣ ማ ዓሌኪ ምንሆም፣ እነሱን ታያቸው፣ ዝጊያቸው፣ ስለ እነሱ አትጨነቂ ማለት ነው። ማ ዓሌክ ምንሆም፣ ማ ዓሌክ ምንሆም፣ እነሱን ተዋቸው፣ ዝጋቸው፣ ስለ እነሱ አትጨነቅ ማለት ነው። ሰላም እህቴ፣ ተመሳሳይ ስለለበስን እኔ መስልሻት ነው ወደ አንቺ የመጣችው። እንደኔ አይነት የለበሰ ሁሉም አንድ አይነት ነው የሚመስላት። በአረብኛ ተርጉሚልኝ። ዓሻን ላብሲን ነፍሰ ሸይ ተሕስቢክ አና ወዓሻን ኪዳ ጀት ዕንዲክ። ዓሻን ላብሲን ነፍስ ሸይ ተሕስቢክ አና ወዓሻን ኪዳ ጀት ዕንዲክ። ተመሳሳይ ስለለበስን እኔን መስለሻት ነው ወደ አንቺ የመጣችው ማለት ነው። የቃል በቃል ትርጉሙ ይህንን ይመስላል። ዓሻን ማለት ምክንያቱም ማለት ነው። ላብሲን ለብሰናል። ዓሻን ላብሲን ማለት ደግሞ ስለለበስን ማለት ነው። ነፍሰ ሸይ ተመሳሳይ ማለት ነው። ተሕስቢክ መሰልሻት፣ አና እኔ፣ ወዓሻን ኪዳ ማለት ስለዚህ ወይም ስለሆነም ማለት ነው። ጀት መጣች፣ ዕንዲክ አንቺ ጋ። ተሕስብ ኩል አሐድ የልበስ ዘይ ይሽበህኒ። ተሕስብ ኩል አሐድ የልበስ ዘይ ይሽበህኒ፣ እንደኔ የለበሰ ሰው ሁሉ እኔን ይመስላታል ማለት ነው። ተሕስብ ማለት ይመስላታል ማለት ነው። ኩል አሐድ ሁሉም ሰው፣ ይልበስ ይለብሳል፣ ዘይ ማለት እንደኔ ማለት ነው። ይሽበህኒ
እኔን ይመስላል ማለት ነው። ትሽበህኒ ማለት ደግሞ እኔን ትመስላለች ማለት ነው። ሰላም እህቴ ጠፋሽ። ዱቄት፣ ሊጥ፣ የጁስ መፍጫ ለማለት ስሪልኝ ውዴ። ደቂቅ ወይም ጣሒን ዱቄት ነው። ደቂቅ ወይም ጣሒን። ደቂቅ አብየጥ፣ ደቂቅ አብየጥ ወይም ጣሒን አብየጥ፣ ጣሒን አብየጥ ነጭ ዱቄት ማለት ነው። አብየጥ ነጭ ማለት ነው። ዓጂን፣ ዓጂን ወይም ዓጂና፣ ዓጂና ሊጥ ማለት ነው። ለምሳሌ አልዓጂና፣ አልዓጂና ወይም አልዓጂን፣ አልዓጂን ጋሲ መራ ዚዲ ሽወየት ሞያ። አልዓጂና ወይም አልዓጂን ጋሲ መራ ዚዲ ሽወየት ሞያ። ይሄ ማለት ሊጡ በጣም ደረቅ ነው፣ ትንሽ ውሃ ጨምሪበት። አልዓጂና ወይም አልዓጂን እንዳልኩት ሊጥ ማለት ነው። ጋሲ ደረቅ፣ መራ በጣም፣ ዚዲ ጨምሪ፣ ሽወየት ወይም ሽወያ ትንሽ ወይም ጥቂት ማለት ነው። ሞያ ውሃ ነው። ዓሳራ፣ ዓሳራ የጁስ መፍጫ ነው፣ መጭመቂያ። ለምሳሌ ወይን ሐጠይቲ العصارة أبي أسوي عصير برتقال. وين حطيتي العصارة أبي أسوي عصير برتقال ማለት የጁሱን መፍጫ የታደረግሽው የብርቱካን ጭማቂ መስራት እፈልጋለሁ ማለት ነው። ወይን የት ማለት ነው። ሐጠይቲ አደረግሽ ወይም አስቀመጥሽ ማለት ነው። ወንድ ከሆነ ሐጠይት እንላለን። አልዓሳራ ወይም ዓሳራ የጁስ መፍጫ መጭመቂያ ነው። አቢ እፈልጋለሁ ማለት ነው። ወይንም አብጋ ማለትም እንችላለን። ሁለቱም እፈልጋለሁ ማለት ነው። አሰዊ አደርጋለሁ ወይም እሰራለሁ። ዓሲር ጁስም ጭማቂ። ብርቱቃል ብርቱካን ነው። የዛሬው ሆምወርክ ይሄንን ይመስላል። ነፈር፣ መፍረሽ፣ ወዝዒ፣ الجبن ወይም ጅብን። الله يعينك، الله يعينك، الله يسعدك، الله يسعدك. توصل بالسلامة، توصل بالسلامة. لا تحاتي. صينية، ما عليك، ما عليك منه، ما عليك منه. نفس الشيء، نفس الشيء. زيي، زيي. دقيق ወይም طحين. عجين ወይም عجينة. عصارة، عصير። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም ጨምሩበት። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ።